ጽናትና ኪራን ለማቀራረብ ሀናና ናሆም ጥረት አድርገው ነበር። ይህ ጥረታቸው ግን ሳይሳካ ቀርቷል። ለምን ሳይሳካ ቀረ? የነ ኪራን ቤት ለቃ የሄደችው ጽናትስ ምን ደርሳ ይሆን? እስኪ ዛሬ እናየዋለን። ሰላም ጤና ይስጥልን የቲጂቲዩብ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዙ ተርፍርፍ ይበል እያልኩኝ ዛሬ በጽናት ድራማ ተከስተናል ማለት ነው። እስከ ቪዲዮ ባለፈው ክፍል የነ ኪራን ቤት ለቃ እንደሄደች ሁላችንም ልብ እንላለን። ከዛ በኋላስ ምን ላይ ደረሰች? እንግዲህ ከወጣች በኋላ ለአባቷ ገንዘብ ያስፈልጋት ስለነበረ ለአባቷን የደወለችው። አባቷም በዚህ ምሽት ለምን ደወልሽ እያሏት ነው። ከዛም አዎ መሽቷል አባዬ፣ ግን ገንዘቡ አስፈልጎኝ ነው ትላቸዋለች። አባቷም እንደሚልኩላት ነግረዋት ስልኩን ዘጋችሁ ማለት ነው። ከዛ በኋላ ማደሪያ ፍለጋ እንግዲህ ቤት እየፈለገች ነበረ። ከቤቱም የቤቱ አከራይ ገንዘብ እንደሌላት እንዲሁም እጇ ላይ ያለው 50 ብር እንደሆነ፣ ነገር ግን ይህ ብር ደግሞ ለማደሪያነት የማይበቃት መሆኑን ትነግራታለች። እባክሽን የሌለ ሆኖ ነው ብላ ትጠይቃታለች። በእጇ የያዘችውን ልብስ ሰታም እዛ ወለል ላይ እንድትተኛ ትጠይቃታለች ማለት ነው። ለምን እዚህ ትተኛለሽ አለቻት። አከራዋም እንግዲህ ልቧ ተነክቷል በጽናት ሁኔታ። ለከተማው አዲስ ነሽ ብላም ጠይቃት ነበረ። አይ ለከተማው እንኳን አዲስ አይደለውም ከሰው ቤት ወጥቼ ነው አለቻት። ደሞዟን ይዛ እንዳልወጣችም ነግራታለች ማለት ነው። እንግዲህ በጽናት ሁኔታ ልቧ የተነካው አከራይም ችግር የለውም ለዛሬ እኔ ጋ ትተኛለሽ በማለት ፍቃድ ትሰጣታለች ማለት ነው። ይህንንም ፍቃድ ስላገኘች ጽናት በጣም ደስ ብሏት ነበረ። በዛ ጨለማም አምላኪ ሆይ ለወፎቹ ማደሪያ የሰጠህ አምላክ እኔንም አትንፈገኝ እያለች ለምና ነበረ። ታዲያ ይች ልጅ ፍቃደኛ ስትሆንላት በጣም ነበረ እየተደሰተችው። ከዛ በኋላም ወዲያው ነበረ እየተግባቡት። እንግዲህ ኪራም በበኩሉ ምን አለ ትተሽኝ መሄድሽ ካልቀረ ይህን ያህል ለምን አስለመድሽኝ? ለምን እንደዚህ እስከምወድሽ ድረስ ጠበቅሽ ጽናት እያለ ብቻውን ቤት ውስጥ የምታከናውናቸውና እንዲሁም ደግሞ ለግብዣ የተጠሩበትን የዛ የጨዋታ ጊዜም እያሰበ ብቻውን ሲተክዝ ነበር። ታዲያ በዚህ ሁኔታ ሶፋ ላይ ጋደም እንዳለ ጓደኛው ናሆም መጥቶ ይቀሰቅሰዋል ማለት ነው። ታዲያ ሰላም በሚልበት ሰዓት ሶፋውን ነው ማንን ነው ሰላም የምትለው? እኔ ህይወቴ ባዶ ነው፣ ሁለ ነገሬን ነው ጽናት የወሰደችው እያለ ይነግረዋል። እሱ ግን ከዚህ ሙድ መውጣት እንዳለበትና እንዲሁም ኪራ ራሱን መጠበቅ እንዳለበት እየመከረው ነበር። ታዲያ ናሆም ጽናት አንድ ጊዜ ወስና ሂዳለች፣ አንተ ግን የራስን ህይወት መጀመር አለብህ ነበር ያለው። ኪራ ግን አሁን ያለበት ሁኔታ ከባድ እንደሆነና ልቡ እንደተሰበረ እየነገረው ነበረ። እንዳልጎዳ ከፈለክ ደግሞ ጽናትን ፈልጋ አምጣልኝ ነበር ያለው። ታዲያ ራስን ስትጠብቅ ነው ጽናትም እንደዚህ ሆና ብታይህ ደስ አይላትም በማለት ያበረታዋል። እንግዲህ ከዛ በኋላም ሻወር ወስደው መውጣት እንዳለባቸው ይነግረዋል። ታዲያ ናሆምም አይ ጽናት ሁሉን ነገር እኮ ነው የወሰድሽበት፣ ቀልብም ልብም ሁለ ነገሩን፣ ምን አለ እንኳን የቤቱን ሰምተሽ ብትሄጂ እያለ ብቻውን ሲያወራ ነበር። ታዲያ ወደ ውጭም ናሆሜና ኪራ በሚወጡበት ሰዓት ጽናትን እያሰባት ነበረ። ከእሷ ጋር ተጋብተን ቤት ኖሮን ልጅ ወልደን እያለ ኢማጂን ሲያደርግ ነበር። እንግዲህ ናሆም እንግዲህ የተዝረከረከ ቤቱን እስኪ ላጽዳ፣ ቤቱ ምን ይመስላል እያለ ለስራ ተነሳ ማለት ነው። ጽናትን በበኩሏ ያደረችበት ባለቤቷን እየመረቀቻት ነበረ። በጣም ደግ መልካም ሰው ነሽ እዚህ ስላሳደርሽኝ እያለቻት፣ ከዛም ምንም ችግር የለው እኔም ችግርን አይቼዋለሁ፣ እህቴ በመከራ ነበር ያሳደገችንን እያለች እሷም ታሪኳን ቀጠለች። ታዲያ ጽናትም ለእያንዳንዱ ድርጊቷ ነበረ ስታመሰግናት የነበረው። ፍራሽ ስለሰጠሽኝ ከልብ አመሰግናለሁ። ታዲያ ልጅቷም አንቺም ይህን ታልፊውና ብዙ ሰዎችን ትረጃለሽ እያለቻት ነበረ። ታዲያ የቤቱ ባለቤትም ታሪኩን ቀጥላለች። በቀላሉ ተስፋ አትቁረጭ፣ ብዙ ፈተናዎች ቢገጥሙሽም ታልፊያቸዋለሽ እያለች አሁንም በምክሯ ቀጥላበታለች። እህቷም ተፈትና እንዲህ አይነት ቤት ባለቤት እንደሆነች እየነገረቻት ነው። ጽናትም ያንቺ ጠንካራ ናት፣ እኔ ግን ያን ያህል ጠንካራ አይደለውም እያለቻት ነው። ታዲያ በዚህ መካከል ለምንድን ነው ያለ ደሞዝ ዝም ብለሽ ወጣሹ እያለች ጠይቃት ነበረ። ጽናትም ታሪኩ ብዙ ነው፣ አውሎ ያሳድራል አለቻት። ጽናት እንደ ደከማት ስላየች በቃ ረፊና ነገ ታወሪኛለሽ በማለት መኝታ ክፍሏን ትታላት ወጣች። ጽናትም አምላኪው የተመስገን ጥለህ አልጣልከኝም፣ ኪሩቤልን ለመሸሽ የትም ቢሆን እሄዳለሁ አለች። ወዲያውኑ ደግሞ እንዴት ሆኖ ይሆን እያለች እሷ ስትወጣ የኪሩቤል አኳኋን ትዝ አላትና ምን እንደሚሆን እያሰበች ነበረ።
ምንም ቢሆን ግን ከአባቴ አላስበልጥህም። አሁን አባቴን የምክስበት ጊዜ ነው፣ አባቴን የምክስበት እድሜ ነው እያለች ነበረ የተኛችው። ጽናት ትታው የሄደችው ኩሽናም ተዝረክርኮ ነበረ። ናሆሜ እያስተካከለ ነው። ታዲያ ኩሽናው ምንድን ነው እንደዛ ያደረግከው? መጥበሻ በአንድ በኩል ሳህን በአንድ በኩል እያለ ነገረው። እንደውም ሌላ ሴት እንቅጠር፣ አለዛ እኮ በቃ ልታብድ ነው በዚህ ከቀጠል። ኪራም ሴት ነው ያልከው? ጭራሽ ከጽናት ወዲያ አለና ሌላ ሰራተኛ መቅጠር እንደማይፈልግ ነገረው። ታዲያ ናሆሜም ሙድ እየያዘበት ነበረ። አንተም ትናንትና ስትማቀቅ እንዳልነበረ ዛሬ በእኔ ሙድ መያዝ ጀመርክ እያለ ሲናደድበት ነበር። ጽናትን ያስጠጋቻት ልጅም በጠዋት ቁርስ ይዛላት ወደ ክላሷ ገባች። እኔ እንዳስቀመጥኩሽ ነው፣ ታዲያ የት ልሄድ? እንዳልወጣም ኪሩቤል ያገኘኛል። ኪሩቤል ስትይ ማለት? ልጅቷም ስለ ኪራ ማወቅ ፈለገች። ጠየቀቻት። ማን ነው እስኪ ንገሪኝ አለቻት። አስሬ ነው፣ በመካከላችን መግባባት የሚባል ነገር ኖሮ አያውቅም። ኪራ ማለት ሲበዛ ችኩልና የዋህ ነው። እሱ ያለው ካልሆነ አለቀልሽ በቃ። ልጅቷም ግራ ተጋባች። ሁለት ነገር ተምታተውብኛል። ምንና ምን? የዋህና ችኩል የሚሉት ነገሮች አለቻት። ልጅቷም ምን መሰለሽ፣ ኪራ በባህሪው ተናዳጅ ነው። ሁሉንም ነገር የሚያውቅ ይመስለዋል፣ ግን ቤት ውስጥ ምን እንደሚካሄድ አያውቅም። ይኸውልሽ አንዲት አብሮ አደጉ ነበረች፣ ከውጭ አርግዛ መጣች። በእሱ አሳበበች። ከዛም እሺ ብሎ ተቀበለ። እኔ ግን አወቅኩባት። እንዴት አወቅሽ አለቻት። ልጅቷም ብዙ ጊዜ ስልክ ስታወራ ሰማት ነበረ። በተጨማሪም የሕክምና ወረቀት ማረጋገጫ አገኘሁ። ብታይ በሱ ብዙ ነገር ሆኛለሁ አለቻት ለልጅ። ልጅቷም ታዲያ ትወጂዋለሽ እንዴ ብላ ጠየቀቻት። አይ አልጠላውም፣ ለሱ ያለኝ ስሜት ፍቅር አይደለም። ልጅቷም እንደምትወጁ ያወቅኩት ኪራ እያልሽ ነው እንዴት አለች ጽናት። ብዙ ጊዜ ሰዎች ከነበሩበት ቤት ሲወጡ አስሬ ሰውየው ምናምን ነው የሚሉት፣ አንቺ ግን ኪራ እያልሽ ነው የምትጠሪው። ታዲያ ልጅቷም ታሪኩን ለመስማት ጓጉታ ስለነበረ እየጠየቀቻት ነበረ። ለመስማት ዝግጁ ነሽ ወይ አለቻት። አዎ ዝግጁ ነኝ ንገሪኝ አለቻት። ኪሩቤል ብላ ታሪኩን ቀጠለች። ሀናም ኪራን ጠርታ ብቸኝነት እንዴት አደረገህ እያለችው ነው። ከባድ እንደሆነበትና ጽናት እንዴት ጨክናበት እንደሄደች እየነገራት ነበረ። ሀናም ትወዳለች ያስታውቃል፣ ፍራቻ መሰለኝ አለችው። የምትወደኝ ቢሆንማ ፍቅሬን እየገለጽኩላት ትታኝ አትሄድም ነበረ። ስልክም እየደወልኩላት ቴክስትም አትመልስም። ለምን? ይህን ያህል ባትወደኝ ነው እንጂ። እንደውም ከዚህ በኋላ ሴት ልጅ አላምንም አለ። ትወዳታለህ እባክህ ያስታውቅብሃል አለችው። ኦ አንቺ ከጽናት ጋር ልታድሪ ነው አለና ትቷት ወጣ። አዲሷ ልጅም ጽናትን ንገሪኝ ትዋደዳላችሁ አንቺና ኪራ አለቻት። ጽናትም እሱ እኮ ከነመፈጠር ይረስቶታል ልፊ ብላይ ነው እንጂ አለች። ግድ የለሽም፣ እንደውም በልህ የተሞላ ፍቅር በጣም ጣፋጭ ነው። አንቺ ያገኘሽውን ፍቅር ማንም ሊያገኘው አይችልም አለቻት። ታዲያ አንዳንድ ነገር ሲያወሩ ከቆዩ በኋላ ጽናትዬ ለምን ትናደጃለሽ አለቻት። ኪራ ሲናደድ ይጠጣል ነው ያልሽኝ አለቻት። አዎ ለምን ጠየቅሽኝ? ከዛ ምን እንደሚያደርግ አያውቅም አልሽኝ። አዎ ለምን ጠየቅሽኝ ግን አለች ጽናትም። ሲናደድ ሴት ይዞ እንዳይመጣ ብዬ ነዋ አለቻት። ከዛም ራሷን ነበረ በስካር የተሳሳተውን ከዚህ በፊት ስታስብ የነበረው። ታዲያ ጽናትም ከሀሳቧ ስትመለስ እንደዛም አያደርግም። እንዴት አያደርግም? ናሆሜ አብሮት አለ። ናሆሜ ማለት ጓደኛው ነው? አዎ አብሮ አደግ ጓደኛው ነው። በቃ ሂጂ ሀኒ ልተኛ አለቻት። ልጅቷ ስትወጣ ግን እውነቷን እኮ ነው ኪራ ሊሳሳት ይችላል አለችና አሰብ። ናሆሜም ሲመጣ ኪራ ሶፋ ላይ ተኝቶ ነበር ያገኘው። እንዴት እዚህ ትተኛለህ አለው። ፊልም እያየሁ አምሽቼ በዛው እንቅልፍ ወሰደኝ። ከዛም ለምን እንደዚህ ትሆናለህ ግን ራስን መጠበቅ አለብህ፣ ተነሳውን ልብስ ቀይርና እንውጣ አለው። እሱ ከተለየው በኋላ አበደ። በቃ በዚህ ከቀጠለማ ዋጋም የለው እያለ ነበረ። ከዛም ሲመለስ እባክህን ተስተካክለህና ምንድን ነው እንደዚህ? ኪራም እባክህን ፕሮቶኮል አታብዛብኝ እያለ ሲናደድ ነበረ። ጽናትም ስልክ ተደወለባት። የተደወለው የሀና ስልክ ነው። ስልኩን ያነሳችው ግን የጽናት ያስጠጋቻት ሴት ናት። እሷ ተኝታ ነበረ። ከዛም ተገናኝተው እንዲመካከሩ ነገረቻት ማለት ነው። እንግዲህ ሶስታቸው ተሰበሰቡና መከሩ። ኪራና ጽናትን እንዴት ማገናኘት እንዳለባቸው እየመከሩ ነበረ። ታዲያ በተነጋገሩት መሰረት ለጽናት ወደሆኑ ነበረ ስልክ የተደወለው። ኪራ አለቻት። ኪራ ምን ሆነ አለች። ጽናትም ሰው ጋር ተጣልቶ ሆስፒታል እንደገባ ነገረቻት። ወደሆኑ ደንግጣ እሺ መጣው አለች። ጓደኛዋም አብሬች ተከትዬሽ ሄዳለሁ አለቻት።
እሺ በቃ አብረሽኝ ትሄጃለሽ አለቻት። አዎ አብሬሽ ሄዳለሁ። ከዛም ሁለታቸውም እየተሯሯጡ ወደ ሀኒ ቤት ነበር የሄዱት። ናሆሜን በበኩሉ ኪራን ከተኛበት ቀሰቀሰው። ጽናት አለው። ጽናት ምን ሆነች አለና ጮኸ። ቆይ እስኪ ተረጋጋ፣ የሆነ አዲስ ቤት ገብታ ነበረ አሰሪዋ ደበደበቻት አለው። ኪራም በድንጋጤ ከዛም የሚያደርገው ግራ ገባው። ቆይ እስኪ ተረጋጋ፣ ከዚህ ከጎረቤት ከሀኒ ናት፣ አንተ ምን ሆናል እያለ ናሆም ለማረጋጋት እየሞከረ ነበረ። ከዛም ተያይዘው ወደና ሀኒ ቤት ሄዱ። ሁላቸውም ተገናኙ። ኪራም ጽናት ምን ሆነሻል እያለ ተጠመጠመባት። ጽናትን በበኩሏ ምን ሆነ ነው ከሰው ጋር ለምን ተጋጨህ እያለች በበኩሏ መናገር ጀመረች። ሁለታቸውም በተለያየ አቅጣጫ ስለ ጸብ ያወራሉ። ቆይ ለምን ተጣላህ? ሰክረ ነው አይደል ኪራ አለችው። እሱም በበኩሉ ከአሰሪዋ ጋር ተጣልታ እኮ ብሎኝ ነው ናሆም አለ። ሀናም አይ ማንም ከማንም ጋር አልተጣላም፣ እኛንን ጠቡን የፈጠር ነው አለች። ጽናትም ለምን አለች። ቆይ እንደዚህ እየተሳሰባችሁ ለምን መለያየትን መረጣችሁ አለች ሀናም። ኪራም አንቺ ማነሽ አለ። ሰናይት እባላለሁ የጽናት ጓደኛ ነኝ አለች። እሱም ቆይ አንቺ ለምንድን ነው ይህን ሁሉ ያቀነባበርሽው አለ ኪራ። ጽናትም እኔ ጽናት አሰግድ ነኝ አንተን ለማግኘት ብዬ የማቀነባብረው። ኪራም ሀና ግን ለምንድን ነው እንደዚህ የምታደርጊው? ሰው ከህይወቴ ካስወጣው በኋላ ለማስገባት በጣም ነው የምቸገረው። ጽናትም ማንም አስገድዶኝ አይደለም ከህይወቴ የወጣሁት ራሴ ፈልጌ ነው አለችው። ጽናትና ኪራ በጭቅጭቃቸው ቀጠሉበት። ሀናም እኔን አውጡኝ ከህይወታችሁ፣ እኔን አይመለከተኝም አለች። ከዛም ለዚህ ነው አያስጠራሽኝ አለ ኪራ። ከሀና ቤት ነው እንጂ ካንተ ቤት አይደለውም አለች ጽናትም። ጭቅጭቃቸውም ቀጠለ። ሰናይት እረ እባካችሁ ተው አለች። ሀና ግን ይዋጣላቸው አለች። ከዛም ለናሆም የደወለች እንደ ባለፈው አበባውን እንዳታባክን አርፈ ተቀመጥ አለችው። ከዛም ወደ ቤት ሄደና ምን አደርግ ነው የምትለኝ እያለ ናሆም ላይ ጮኸበት። ናሆም በቃ እንደምትዋደዱ ዛሬ ለይቶላቸዋል። አሞታል ብትባል እኮ ነው ወደውኑ እየበረረች የመጣችው። ኪራም ቆይ ሰራላታለሁ እያለ ሲፎክር ነበረ። በኋላም ከዚህ በላይ ጨጓራ ማሳመም አልፈልግም እያለ ነበረ ናሆም ከተቀመጠበት ተነስቶ ትቶት የሄደው። እንግዲህ የዛሬው ፕሮግራም በዚህ ነው የተጠናቀቀው። ኪራና ጽናት እልህ ውስጥ ገብተዋል። እንግዲህ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ ሰናበታችኋለሁ። አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እላለሁ። ክበሩልኝ። ባይ ባይ።